ይሄን ያህል ፍቅር ሱብሃንአላህ በዝም እንኳን በቃ ማለት ጋር ተውር ውስጥ ከገቡ በኋላ በል አስዋዲቁል አሚን ጋር አብሮ ሲሄዱ ወላሂ አቡበከር አንዴ የሚን ከፊት ይሄዳል አንዴ ከኋላ ለምን አስዋዲቁል አሚን ጠየቁት ያ አቡበከር ما حملك على هذا ለዚህ ምንድን ያነሳሳ ሲላቸው والله يا رسول الله ጠላት ነው ያሳደደን ያለው ከፊት ምናልባት ከመጡ ብዬ እኔ ካንቱ በፊት ቀድሜ ልሙት ከኋላ ደግሞ መመጣው ምናልባት ከኋላ አንቱን እንዳይገሉህ ነው شوف አንቱ ከሞት በእስልምና ሞተ ስለዚህ ካንቱ ቀድሜ እኔ ልሙት ብዬ ነው አለ ሱብሃንአላህ ተመልከት ውዴታና መሐባ ከዚህ ያዘለለ ምን አለ እንዲህ አይነት ፍቅር ነበር አስተናግዶ ሄደው ያ ሱሐባ والله غار الثور ውስጥ ልንገባ ስንል አለ አቡበከር ረዲየላሁ ዐንሁ ገብቼ መጀመሪያ ማስተካከል ጀመርኩ አለ ሱፍ ማስተካከል ለምን የአላህ መልእክተኛ የሆነ ነገር እንዳይነካቸው ጨለማ ነው ፀሐይ አይገባም ይላል والله ያንን ጨለማ በእጄ እየዳበስኩኝ አለ አቡበከር ረዲየላሁ ዐንሁ የአላህ መልእክተኛ ቦታ ማመቻቸት ጀመርኩ አመቻቸሁኝ ሽንቁር የተባለ ጠቅላላ ደፈንኩ አለ تعال يا رسول الله አንቱ የአላህ መልእክተኛ አሁን ግቡ አልኳቸዋል ገቡ የአላህ መልእክተኛ ታፋው ላይ አስተኛቸው ተመልከት ከዛ አንድ ጉርጓድ አልተሸፈነም ነበር የለም አማራጭ የለም والله በግሬ ያመጣሁና ሸፈንኩት ይላል አቡበከር ረዲየላሁ ዐንሁ ደፈንኩት የአላህ መልእክተኛ እንቅልፋቸውን ተኙ ይላል بعد ذلك ምን ተከሰተ ሁላችንም የምናውቀው ነው ጊንጥ ወይም ደግሞ እባብ ይባላል ሁለት ነው ዘገባ ብዙ ነው ሁለት ብቻ ነው ከዛ በላይ والله መጥቶ ነደፈው አቡበከር ረዲየላሁ ዐንሁ አስቡት እስኪ እናንተ ዛሬ በዛ ቦታ ብሎ እንዴት ነው የምናደርገው والله ሲነድፈው ተመልከት እንባው መጣ አቡበከር አሳመመው ምንም አይነት እንቅስቃሴ አላደረገም ነበር አቡበከር ረዲየላሁ ዐንሁ ለምን የአላህ መልእክተኛ ሱራ ናቸው ያሉታ አንተ ዛሬ ሾክ ቢወጋህ ምን ያህል ነው የምትንቀሳቀሰው ሾክ ቢደጋህ ቢላሂ አለይክ አቡበከር ረዲየላሁ ዐንሁ እባብ ጊንጥ እየነከሰው የአላህ መልእክተኛ እንዳይንቀሳቀሱ ሲል والله ዋጥን ያደረገው والله በኋላ አስዋዲቁል አሚን ምንድን ያነሳቸው የእንባው ጠብጠብ ማለት ነው አይደል እንባው ጠብጠብ ሲል አስዋዲቁል አሚን ከስር ናቸው ያሉት ራሳቸው ላይ ጠብ ሲል የአላህ መልእክተኛ ተነሱ ምንድነው ያ አቡበከር مهنا نوع الصادق الأمين يا رسول الله لدغت تندفك أنت يا الله ملكتنيا فداك أبي وأمي يا رسول الله الناتنا بادي فداء له تندفك يا رسول الله لك قال لمن نقر كلمة أنت الصادق الأمين والله إن دات النفس فريتين ولا سبحان الله شوف كذب لي فكرة الله كذب لي محبة تملك الصادق الأمين تفعلوا بث يا الله ملكتنيا مرات ዓለም ላይ ያለ እያንዳንዱ ዶክተር ተሰብስቦ ያ አላህ መልእክተኛ ምራቅ ያክልም والله ቱፍ ሲሉበት ወዲያው ዳንለት አቡበከር ረዲየላሁ ዐንሁ ፍቅራቸው መታችሁኝ እኮ እኔም መበቀል እፈልጋለሁኝ አንቱም መበቀል እፈልጋለሁ መታችሁኝ አላችሁ የአላህ መልእክተኛ ምን አሉት ታዲያ አስቡ አንተ የሀገር መሪ ሆነህ አንድ ተራ ሰው መጥቶ ምናልባት በድለኛል ቢልህ ምን ነው የምትለው ቦታ አለህ አስዋዲቁል አሚን በል ማዕረካ ጦርነት ፊት ለፊታቸው ሆኖ والله ወዳቸውን ገልጠው اقتص مني يا سواد كان ይሄው ተበቀል አሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወዳቸውን ገልጠው ሰጡት والله ሰዋድ ምንድነው ያደረገው ሰዋድ ይሄን አጋጣሚ ሲያገኝ والله ሄዶ ሩጦ ተጠምጥሞባቸው ተቀበለ በጥና ሆዳቸው ነበር የሳመው የአላህ መልእክተኛ ما حملك على هذا يا سواد ለዚህ ምንድን ያነሳሳህ አንተ ሰዋድ ሲላቸው ሲሉት والله حضر ما ترى يا رسول الله
ያኒ የምታውት ነገር ቀርቧል ጦርነት ልንገባ ነው ውጊያ ልንገባ ነውና ምናልባት ቀባ ይደርሱ ከሞትኩኝ የመጨረሻ ሰውነቴ አየመሰ ጅልዲ ጅልደክ ሰውነቴ ያንቱ ሰውነት እንዲነካ ፈልጋለሁ ያ ረሱላህ ተመልከቱ የፍቅር ጥግ የመሐባ ጥግ ጦርነት እኮ ነው ፊት ለፊታችሁ ያለው አስቡት ታዲያ እነዛ ለአላህ መልእክተኛ በዝልክ ያኒ ፍቅር ያላቸው ሰዎች ቢላሂ አለይክ የአላህ መልእክተኛ ከሞቱ በኋላ ምን ያፈብርከዋል ምን ያፈበረኩት ነገር እኮ የለም እስልምናን ያኒ በትልቅ ትግልና አስተዋጽኦ ለና ላንተ አቃብለውን ሄዱ ምንም ነገር አላደረጉም ምንም ነገር አላፈበረኩም ምንም አዲስ ነገር ያመጡት ነገር የለም እናንተ ዛሬ ምን ያህል ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ያህል ፍቅር ኑሮን በተግባር ምን ያህል አሳይተን ለዚህ ነው እኮ ያ ትውልድ ያ ሱሐባ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመናፈቅ ዙሪያ ምን ያህል ነበር ናፍቆታቸው ለዚህ እናታችን አይሻ ረዲየላሁ ዐንሃ جاء رجل الى النبي صلى الله عليه وسلم ትላለች والله የሆነ ሰው ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጣና ያ ረሱላህ والله እኔ አንቱን ከራሴ በላይ ከልጆቼና ከገንዘቤ ከሁሉ በላይ ወዳችኋለሁ ነገር ግን ቤት ሲሄድ والله ሶብር ትግስት የለኝም አንቱን ለመመልከት ትግስት የለኝምና ቶሎ መጣለሁ አሁን ደግሞ ያኒ ሞትን ሳስታውስ ምናልባት እኔ ከሞትኩኝ ምናልባት ጀነት ከገባሁኝ አንቱን ላላገኝ እችላለሁ አንቱ ደግሞ ትርፈዑ مع النبيين والصديقين እናንተ ደግሞ ከነቢያቶች ከስዲቆች ከሹሃዳዎች ጋር እምትሆኑት ብዬ ደግሞ አምናለሁኝ ነገር ግን በጣም እናፍቃለሁ እንዴት ነው የሚሆነው ያ ረሱላህ ተመልከት ፍቅር والله ነታችን አይሻ ምን ትላለች የአላህ መልእክተኛ ምንም መልስ አልሰጡትም ይባላል ዝም አሉ አሳዲቁል አሚን ከዛም በኋላ አላህ Subhanahu Wa Ta'ala አንዲትን የቁርአን አያ ወረደ ያኒ እነዛ አላህንና መልእክተኛውን የሚታዘዙ ሰዎች مع الذين ከነዛ ሰዎች ጋር ይሆናል مع الذين أنعم الله عليهم من النبيين والصديقين والشهداء እነዛ አላህና መልእክተኛውን የሚታዘዙ ሰዎች በዛ መልኩ ታዘው መጨረሻቸው ያማረላቸው ሰዎች ከነብዮች ከስዲቆች የሚለበስ የሚደረገው مجرد يعني ابراهيم عليه السلام لا الله دين سيل لا اسلم الناس يعني بعد ሰውነቱን እሳት ውስጥ ተጨምሯል حبيبي ዛሬ አንተን የመታህ የለም ዛሬ አንተን ያሰቃየህ የለም ነገር ግን ሶፍ ላይ ጠፍተሃል ከመስጊድ ነገር ግን ያ ሷዲቁል አሚን ያልሰሩትን بالله عليك ያተናገሩትን በማፈብረክ ቢዚ ሆነ ተጠምደሃል ኢላ ማ رحم الله الصادق الامين على الواهنم አዋጅ እናንተ ሰዎች ወይ على سيجاء برجال من امتي ከሆኑ ከኡመቶቼ የሆኑ ሰዎች ወደ እኔ ይመጣሉ ያኒ የሆኑ ሰዎች ይመጣሉ አለ ሷዲቁል አሚን ያኒ በግራ በኩል መላእክቶች በል በሌላ ዘገባ ላይ ከሐውድ ያባሯቸው ይላሉ الصادق الامين حديث صحيح ነው حبيبي والله فاقول اصحابي يا رب የኔ ህዝቦች ናቸውና ተዋቸው والله يا محمد መላእክቶች ይመልሱላቸዋል يا محمد انك لا تدري ما احدثوا بعدك ካንተ በኋላ እነዚህ ሰዎች ምን ያህል እንዳፈበረኩ ምን ያህል አዳዲስ ቢድዓዎች أحدثوا بعدك لم يزالوا مرتدين على أعقابهم منذ ما فعلتهم إلى الله صادق الأمين الزولي أنت من اندسروا التاكم أنت كموتك كتلياቸው በኋላ ምን አይነት ስራ ላይ እንደተሰማሩ አታውቅም يا محمد ألا أيها المسلمون
ራሳችንን ልንጠይቅ ልንመረምር ይገባል። ምን ያህል ነን እስኪ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘዙን ነገር ምን ያህል ታዘናል? ሐቂቃ ዛሬ እኮ እስልምና ማፈረጥና ፊል ኪታብ ሚን ሸይء አልኳው አይደል? ቁርአን ውስጥ ምንም የተውሉ ነገር የለም እኮ ይላል። አሳዲቁል አሚንም ሐጀተል ወዳዕ ላይ መስክሩ እያሉ ሱሐባዎች ብዙ 120 ምናምን ሺህ ባሉበት ሱሐባዎች ያኔ በዛ ደረጃ ደርሷል ቁጥራቸው። መስክሩ ምን የተውኩት ነገር አለ? ስለምን ምን ቀርቷል? አላ ቀድ በለግተ ያ ረሱላህ ሁሉን ነገር ነግራችሁናል ያ ረሱላህ አላቸው። ምን ያስቀሩት ነገር አለ? ምንም እኮ ያስቀሩት ነገር የለም አይደል? እንኳን ሌላ አዲስ ልንጨምር ስለምን ቀርቷል ብለህ እስኪ ማንስ ጨምሯል? ከሱሐባ ማንስ ጨምሯል? ቢላሂ አለይክ አሁን እኮ ቅርብ ጊዜ እኮ የመጣው ምን ያህሎቻችን ሱና ላይ አቂዳ ላይ ስንቶቻችን ጠንካሮች ነው? የአላህ መልእክተኛ የመጡትን ስንቶቻችን ያኒ ታዘን ተግባራዊ ያደርገናል? ራሳችንን ልንጠይቅ ይገባል። አላ አዩሃ ልሙስሊሙን ለዚህ ነው አላህ ስብሓነሁ ወተዓላ فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم እነዚያ ሰዎች ይጠንቀቁ አለ አላህ ሱብሓነሁ فليحذرين ያለው ተመልከት ይጠንቀቁ ማን يخالفون عن أمره ትእዛዙን የሚቃረኑ ሰዎች ለምን አሳዲቁል አሚንን የሚቃረን ሰው ይጠንቀቁ أن تصيبهم فتنة أو يصيبهم عذاب أليم በዱንያ ላይ ሙሲባ እንዳይነካቸው ተመልከት ቢላሂ አለይክ ምናልባት ሀብታም ልትሆን ትችላለህ ውስጥህ ግን ሰላም የለም ለምን ምናልባት ኻልፈህ ከሆነ ይሄ ነው የሚደርስብህ أو يصيبهم عذاب أليم ወይም ደግሞ አሳማሚ የሆነችው ቅጣት በጀሃነም እንዳይነካቸው ይጠንቀቁ እነዛ የአላህ መልእክተኛን አምርና ትእዛዝ ጭንቅላት ይዘልና ተመልከት አንድ ግለሰብ ነው አንድ ሱሐባ ወላሂ ወደ ኋላ አላለም ሩሂከ ፊዳ ሩሂ ለአንተ ሩህ ፊዳ ይሁን ያ ረሱላላህ ሙርኒ ቢማ ተሻ የፈለከኝን እዘኝ ያ ረሱላላህ ተመልከት አብዱላህ ብን ዑነይስ አንተ ብትሆን ምን እንደምታደርገው በዛ ሰዓት አስቡት አንድ ሱሐባ ነው ወላሂ ጉዞ ጀመረ ይባላል ጉዞ ጀመርኩኝ መካ ገባሁ ይላል መካ ከገባሁ በኋላ ነገር ግን መጀመሪያ አሳዲቁል አሚንን ጥያቄ ጠይቆ ነበር ያ ረሱላላህ ኻሊድ ኢብኑ ሱፊያን አልሁዘሊ ባህሪው ሲፋው ምን አይነት እንደሆነ አላውቀውም ስለዚህ ሲፍሊ ባህሪውን ንገረኛ ረሱላላህ አላቸው ወላሂ ልክ ስታዩ ትፈራዋለህ አሉ አሳዲቁል አሚን በጣም የሚያስፈራ ሰው ነው ያኒ ገጣሚ ነው አንደበቱ ጣፋጭ ነው ሰዎች ሲናገር ሰዎች ይማርካል ሰዎች እሱ ጋር ይሰበሰባል ብለው አሳዲቁል አሚን ይህ ወስያ ነገሩት መካ ከገባ በኋላ ታሪኩ ረጅም ነው ሰዎች ተሰብስቦ ኻሊድ ኢብኑ ሱፊያን አልሁዘሊ ያኒ ምክር የመከራቸው ያጋጥመዋል ሲመለከት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የገለጹለት ባህሪ እዛ ሰው ላይ ይመለከታል ይሄ ነው በቃ ማለት ነው ኻሊድ ኢብኑ ሱፊያን አልሁዘሊ አለ አብዱላህ ብን ዑነይስ አልሐርብ ኺድዓ ብለዋል አሳዲቁል አሚን ጦርነት ስልት ነው ብልጠት ነው ወላሂ ተጠጋሁ ገባሁ አለ ቀረብኩት አለ እሱ ገጣሚ ነው ግጥም ይወዳል እኔም ደግሞ ገጣሚ ነኝ ቀረብኩትና ጓደኛ ሆንኩት ከየት መጣህ አለኝ አለ والله من العرب እኔ ከዓረብ ጎሳ ነኝ መጣሁት እኔ ያኒ ሰምቻለሁኝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልትዋጋ እንደሆነ ሰምቻለሁና ለዛ ጦርነት ነው የመጣሁት አለው እኔም ይሄን አይደል እንደምፈልገው አለው ኻሊድ ኢብኑ ሱፊያን አልሁዘሊ ተገናኙ ጓደኛው በል በግጥም ሲጣጣሙ ዛሬ አብረን እንደር አለው አብረን እንደር ካለው በኋላ መርሐባ አለው አብረው ሲያድሩ ግጥም ሲሰጣጡ የሚገርማቸው ኻሊድ ኢብኑ ሱፊያን አልሁዘሊ እንቅልፍ መጣኝ ልተኛ አለው መርሐባ ተኛ እኔም እንደሚተኛ ሰው መሰልኩኝና አንገቱን ቆረጥኩት ይላል ወላሂ
ይህም መቁረጤን አሷዲቁል አሚን ቀድሞ ወህይ ደረሳቸው አለ። አላህ መልእክተኛ ጋር ሰለላሁ ዐለይሂ ወሰለም ጭንቅላቱን ይዤ መጣሁ አለ። ሱብሃንአላህ የአላህ መልእክተኛ ጋር ስደርስ አፍለሐል ወጅህ ስኬታማ የሆነ ፊት አሉ አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ነጃ ወጣ። ወላሂ አንቱም ፊት ነጃ ወጥቷል ያ ረሱላላህ ፈላሐ ወጥቷል አልኳቸው አለ። ሱብሃንአላህ ወላሂ የአላህ መልእክተኛ ቤት ገብተው ገባ ብለው የሆነ ዱላ መጡ። ኹዝ አሳቲ ያሉት አሷዲቁል አሚን ተወከ ዐለይሃ እችን ዱላ ያዛት ያ አብዱላህ ብን ዑነይስ አዕሪፉከ ቢሃ የውመል ቂያማ በዚች ዱላ ላይ ያለው ያ አብዱላህ አሉት። ተመልከት ፍቅራቸውን በተግባር በምን መሐባቸውን በተግባር ነው ያሳዩት እኮ አይደል? እናንተ ዛሬ በጭብጨባ ቀየር ነው ለዛውም ደግሞ ጊዜ የተገደበ ላ ወላሂ የአላህ መልእክተኛ መውደድ ጊዜያዊ መሆን የለበትም። ከሆነማ አንተ ከስረሃል። የአላህ መልእክተኛን የምትወደው ሁሌ መሆን መቻል አለበት። ከሁሉ ነገር በላይ አስበልጠህ አሷዲቁል አሚንን ልትወድ ይገባሃል። ለዚህም ነው ውዴታቸውን በተግባር አሳይተው ያ ትውልድ ትልቅ ጀብድና ታሪክ ሰርቶ ሄደው። እኛ ዛሬ በተመቻቸ ሐያት ምንም ነገር ሳይኖርብን ቢላሂ አለይክ በምቾት ውስጥ ነን የአላህ መልእክተኛን ወደናል ብለን ኡሙ ዒማራ ያቺ ትልቅ ሱሐባ በል ከሺህ ጦር የምትበልጥ ናት ይላሉ አንዳንድ አህሉ ሲያር። የሚገርማችሁ ምን አደረገች? ወላሂ ተዙቡ ዐን ረሱሊላህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ወደ እሱ የሚመጡትን ቀስቶች ትመክት ነበር ኡሙ ዒማራ። ወላሂ ገዝወቱ ኡሑድ ላይ ብቻ 12 ምናምን ቦታ ቆስላለች ኡሙ ዒማራ። ተመልከቱ ሴት ናት እኮ 12 ቦታ። ወላሂ ያ ኡሙ ዒማራ አንቺ ኡሙ ዒማራ ወይ ሰሊኒ ጠይቅኝ የአላህ መልእክተኛ ከስራው አይተው የፈለግሽውን ጠይቅኝ ያ ኡሙ ዒማራ ሲባል ወላሂ ኡሪዱ ሙራፈቀተከ ፊል ጀና በጀነት የአንቱን ጉርብትና ነው የምንፈልገው ያ ረሱላላህ አላሁመ እጅዐልሁም ሩፈቃኢ ፊል ጀና ወሳዲቁል አሚንም ልጇንም እሷንም ያ ረብ የኔ የጀነት ባልደረባ አድርግልኝ ብለው አላህ ሱብሓነሁ ወተዓላ ጠየቁ። ለምን ተመልከቱ መሐባ ወደዋል፣ በተግባር አሳይተዋል። ወደዋል፣ የታዘዙበት ቦታ ተገኝተዋል። እናንተ ዛሬ ወደናል ብለን ሐቂቃ ምን ያህል በተግባር አሳይተናል? ምን ያህል ያዘዙትን ታዘናል? ምን ያህል በተግባር አሳይተናል? ወደናል ምን ያህሎቻችን እነሱ ያዘዙትን ትእዛዝ ለሰዎች ያስተላልፈናል? የሆነ ጥፋት እያየ ዝም ብለህ ታልፋለህ? ላ ወላሂ መሆን የለበትም መናገር አለብህ። ለምን አሷዲቁል አሚን አንደኛ ዳዒ ናቸው አይደል? ስለዚህ እንደነሱ መጣራት መተግበር ተግባራዊ ሰው መሆን መቻል አለብን ወንድሞቼ። ለምን ትእዛዝ ነዋ። የአላህ መልእክተኛን የሚወድ ሰው ኢነል ሙሒብ ሊመን ዩሒቡ ሙጢዑ ነው አይደል? አንድ ወዳጅ ለወዳጁ ምንድነው? ታዛዥ ነው አይደል? እናንተ ታዘናል? ራሳችንን እንጠይቅ ይገባል ወንድሞቼ። ለዚህ ነው አላህ ሱብሓነሁ ወተዓላ ቁል ኢን ኩንቱም ቱሒቡነ አላህ ተመልከት ትልቅ መስፈርት ሲያስቀምጥ አላህ ሱብሓነሁ ወተዓላ አልዕምራን ላይ ታገኙታላችሁ። ቁል ኢን ኩንቱም ቱሒቡነ አላህ እናንተ ሰዎች ወይ አላህን የምትወዱ ከሆነ ይላል እኮ አላህ አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው። ያ መሐመድ አንተ አላህን የመውደድ ምልክት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘዙት ቦታ ስትታዘዝ፣ የከለከሉት ስትከለከሉ፣ አለዛማ ውዴታ የውሸት ነው ማለት ነው እኮ። አመታዊ ብቻ ጠብቀህ ከሆነ የምትወደው የአላህ መልእክተኛን ከስረሃል። ወላሂ አትወድም፣ ውሸታም ነህ አንተ። ሁሌ የምትወድ ከሆነ ሁሌ ያዘዙት የምትታዘዝ ከሆነ ሁሌ እነሱ ባሉት መስመር የምትሄድ ከሆነ አንተ ትክክለኛና እድለኛ ሰው ማለት አንተ ነህ። ነገር ግን ጊዜያዊ ተጠብቆ መሆን የለበትም ወንድሞች። የአላህ መልእክተኛን ሁሌ ነው መውደድ፣ ሁሌ ነው እነሱ ባዘዙት መስመር መሄድ።
አለዛ ሐያታችን ከባድ ነው። ለዚህ ነው ሌሎችንም ሱሐባዎች ብንመለከት ጁለይቢብ ረዲየላሁ ዐንሁ ሹፍ ወላሂ ጁለይቢብ ደሚም ይላሉ። ሐቂቃ ለማንቋሸሽ ሳይሆን እሱን ሲራ ላይ ያለው በጣም መልከ ጥፉ ነበር ይባላል። ጁለይቢብ ጥቁር ነበር፣ አስወድ ነበር፣ ቀጫጫ ነበር ይባላል ጁለይቢብ ረዲየላሁ ዐንሁ። ወላኪን አሳዲቁል አሚን ምን አሉ? ሃዛ ሚኒ ወአና ሚንህ፣ እሱ ከኔ ነው እኔም ከሱ ነኝ አሉ የአላህ መልእክተኛ። ሸረፈን ለጁለይቢብ ረዲየላሁ ዐንሁ፣ ለጁለይቢብ የተሰጠ ክብር። የሚገርማችሁ ጁለይቢብ ወላሂ ያ ረሱላላህ እኔ መልኬ እንደዚህ ነው፣ ሀብት ንብረት የለኝም፣ እኔን የሚያገባኝ ሴት ጠፋ፣ እኔን የሚድረኝም ሰው የለም። ያ ረሱላላህ ሁሉም እምቢ አሉኝ፣ ማን ነው የሚያገባኝ እኔም ብሎ ጠየቀ ጁለይቢብ ረዲየላሁ ዐንሁ። ወላሂ እኔ ድርሃለሁ አልኩ አሷዲቁል አሚን፣ ማን ሊያገባኝ ይችላል ብሎ ሲጠይቅ ሂድና እንደዚህ አይነት ቤት ተመልከት፣ አንሷር እዚህ ቤት አለና ሂድና እንዲህ አይነት ቤት ውስጥ ሂደህ ልጃችሁን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለጁለይቢብ ስጡ እየተባላችሁ ነው በላችኋል። ጁለይቢብ ሄደ ትእዛዛቸውን ለመፈጸም። ከሄደ በኋላ በር ላይ ቆሞ ቆረቆረ። ሲቆረቆር የልጅቱ አባት ነበር የመጣው። ምንድነው ሲለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጃችሁን ለኔ እንድትሰጡ አዟችኋል፣ ስለዚህ ልጃችሁን ስጡኝ አላቸው ጁለይቢብ። በዚህን ጊዜ ሚስቱም ትሰማለች። ሚስቱም ስትመጣ ምን እያለህ ነው አለችው። የአላህ መልእክተኛ ልጃችሁን ለጁለይቢብ ስጡ እያለ ነው ብለው የአላህ መልእክተኛ አዘውት ነው የመጣው አላቸው። እንዲህ ብለን ለሱ እንሰጣለን? እንዲህ መልክ የለውም፣ ሁለተኛ ደግሞ ያኒ ደሚም ነው፣ ገንዘብም የለውም፣ እንዴት አድርገን ነው ለሱ የምንሰጠው አለች። በዚህ ጊዜ ያቺ ልጅ ውስጥ ላይ እየሰማች ነበር። ተመልከት ወላሂ ያንን ድምፅ ስትመጣ ተከትላ መጣች እናትየዋ ጋር አባቷ ጋር ያ አቢ አተሩዱነ ረሱልላህ የአላህ መልእክተኛን ልኡክ መልእክተኛ እንዴት ትመልሳላችሁ? ያ ኡሚ ተመልከቱ ቢላሂ አለይክ እንዴት ብላችሁ ትመልሳላችሁ? የአላህ መልእክተኛ ትእዛዝ ላብማ ይነፈዝ ሊሰራበት ግድ ነው አለቻቸው። ለምን የአላህ መልእክተኛ ምርጫ ለኔ የተሻለ ነው አለች። ሱብሃንአላህ ተመልከት ወላሂ አገባዋለሁ። ለምን የአላህ መልእክተኛ ናቸው አይመረጡልኝ? ጁለይቢብ ረዲየላሁ ዐንሁ ከዛም በኋላ ገንዘብ የለውም ያ ረሱላላህ መህሬን በምን ላድርግ አላቸው። ሱሐባዎችን ጠሩን፣ የአላህ መልእክተኛ እንዲዋጣለት እንዲሰበሰብለት አደረገ። ከዛም በኋላ ጁለይቢብ አገባ። በኋላ እንግዲህ ያ ኸይለላህ ኢርከቢ የሚል ትእዛዝ መጣ። ሰዎች ወደ ጦርነት ግቡ የሚል ክተት ሲመጣ ወላሂ ጁለይቢብ ወዲያው ገባ ይባላል። በሌላ ዘገባ ላይ እንዲያውም ያንን የመህር ብር ቢላሂ አለይክ ሊገዛላት ሄዶ ተብሏል። ተመልከት በሌላ ዘገባ ሪዋያው ብዙ ነውና ወላሂ ለመግዛት ሄዶ ለሷ መህር በዛው ያደረገ ጦሮችና ያኒ መሳሪያ የጦር መሳሪያዎችን ገዝቶ ወደ ጦርነት ነበር የገባው ጁለይቢብ። ተመልከት ቢላሂ አለይክ አንተ ዛሬ እንዴት ነው የምታረገው? ወላሂ ጁለይቢብ ያንን ጦር መሳሪያ ከገዛ በኋላ ማዕረካ ውስጥ ገባ። ጦርነት ውስጥ ከገባ በኋላ በዛው ህይወቷን አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ከሙታን መካከል ሰዎችን መፈለግ ጀመሩ። ሰውን ፈልጉልኝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰውን ፈልጉልኝ ሲሉ ሱሐባዎች ሁላቸውም ስለ ቤተሰባቸውና ስለ ወንድሞች ስለ ሌሎች ሰዎች ነበር ያሳሰባቸው። ቢፈልጉ ያ ረሱላላህ ማንን ነው የምትፈልጉት? እኛ ግን እያጣን ነው የሆነ شهد له سبحانه الله سبحانه وتعالى يمسكر الله محباቸው ፍቅራቸው በዚህ መልኩ ነበር ትእዛዛቸው ሱብሃንአላህ። ከዛውን ታሪክ ምን ወስዶ ምንድነው የዛች ሴት ሱብሃንአላህ አተሩዱነ ረሱልላህ የአላህ መልእክተኛ እንዴት ብላችሁ ትመልሳላችሁ?
የአላህ መልእክተኛ ምርጫ ለኔ ከሁሉም የተሻለ ነበር ነው ያለችው ረዲየላሁ ዐንሃ። እኛ ዛሬ እስኪ ቢላሂ አለይክ ዛሬ እኮ ኢላ ማ ረሒመ አላህ የተመቸን እንይዛለን ያልተመቸን እንደሞላ ይህ መሆን የለበትም። ፈኩሉ ማ አታ ቢሂ ረሱሉ ፈሐቅሁ ተስሊም ወልቀቡል ያ ሙሻይር። እያንዳንዱ የአላህ መልእክተኛ የመጡበት ነገር ፈሐቅሁ ተስሊም ወልቀቡል የሚገባውና ግዴታው እጅ መስጠትና መታዘዝ ነው ይላሉ። ትክክለኛ መታዘዝ ትክክለኛ የነሱን መንገድ መከተል የስኬት ትልቁ ምንጭ ነው። እነሱን መቃረን ግን የውድቀት ትልቁ መንስኤ ነው። እኔ አይደለሁም አላህ ሱብሓነሁ ወተዓላ ነው ያለው። ለዚህ ነው ኡሙ አይመን ረዲየላሁ ዐንሃ ሱብሓነላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያሳደገች በልበረካ ሁላችሁም የምታውቋት ናት አይደል? ወላሂ መካን የሷዲቁል አሚን ፈትሕ ካረጉ በኋላ ተቀምጠው ቁመው ቁመው ሱሐባዎች አብረዋቸው እንዲከቧቸው የሆነች ሴት አሮጊት ናት አርጅታለች ከሶፍ ውስጥ እንዲህ እየጣሰች መጣች። ማናት እቺ ይላሉ። ሱሐባዎች ደንግጠዋል። ያ መሐመድ እያለች ትጮኻለች። ያ መሐመድ እያለች ያን ሶፍ እየጣሰች ኡሙ አይመን መጣች። ከዛም በኋላ ሱሐባዎች ደንግጠዋል። ያ መሐመድ ነው የምትለው የአላህ መልእክተኛ ጋር መጣ ተያያዘች። አቀፈቻቸው ሊሕያቸውን ነካች። ያ መሐመድ ሹፍ ወላሂ አሷዲቁል አሚን ጥያቄው ሲበዛባቸው هي أمي من بعد أمي እሷማ እናቴ ናት ከእናቴ በኋላ አሏት እኮ ሱብሓነላህ። ተመልከቱ ኡሙ አይመን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምን አይነት ባህሪ ነበራት? ወላሂ ዑመርና አቡበከር ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲዘይሯት እንደነበረው ሊዘይሯት ቤቷ ሄዳሉ። ሊዘይሯት ሲሄዱ ፈበከት አለቀሰች። ያኒ አማ ተዕለሚን አታቂም እንዴ የአላህ ሱብሓነሁ ወተዓላ ስራ እያንዳንዱ ነገር ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኸይርና በላጭ መሆኑን አታቂም እንዴ ሲሏት ወላሂ እኔ ለዚህ አይደለም እማለቅሰው ሊንቂጣኢል ወሕይ የወሕይ መቋረጥ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፊራቅ በማድረግ በዛ ነው የማለቅሰው ወላሂ ሌላ አይደለም የማለቅሰው አለቻቸው። ሱብሓነላህ። ለዚህ ነው ሰይድና አነስ ረዲየላሁ ዐንሁ ወላሂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባስታወሰ ቁጥር ያኒ የሞቱበትን ቀን ሲያስታውስ ያለቅሳል ይባላል አነስ ረዲየላሁ ዐንሁ። ዛሬ ደግሞ እኛ በሞቱበት ቀን ምን ነው የምናደርገው? ኢላ ማ ረሒመ አላህ። ሰይድና አነስ ወላሂ ያለቅስ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሞቱበት ቀን ትዝ ሲለው የአላህ መልእክተኛ ትዝ ሲሉት በመሃል ይስቃል፣ በመሃል ደግሞ ያለቅሳል። ለምን? لفراقه النبي صلى الله عليه وسلم 10 ዓመት እኮ ነው አነስ ረዲየላሁ ዐንሁ አሷዲቁል አሚን ጋር ነው። እንዴት አንተ ዛሬ 10 ዓመት አይደለም 10 ቀን በፍቅር የኖርከው ሰው ጋር ስትለያይ ምን ያህል ነው ልብህ የሚባባው? ወላሂ ሰይድና አነስ አሷዲቁል አሚን ጋር 10 ዓመት ኑሬ አንድ ቀን ለምን ይሄን አደረክ ብሎኛ አያውቁም ይላል አሷዲቁል አሚን። እናንተ ዛሬ አንድ ቀን እንኳን አብረን ማደር የከበደን አይደል? ቢላሂ አለይክ 3 ቀን አብረን ማደር እንችላለን። እናንተ አዛ ረከኝ እንደው አንተ መከራህ ብዙ ነው የምትለው እኮ አይደል? ላ ማርሂም አላህ ወላሂ 10 ዓመት ስኖር አንድም ቀን ያ አነስ ለምን ይሄን አደረክ ብሎኛ አያውቁም ይላል አነስ ረዲየላሁ ዐንሁ። ተመልከት መሐባቸው ፍቅራቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነበር ሱሐባዎችም አብሯቸው ሲኖሩ ነበር። እኛ ዛሬ ምን ያህሎቻችን የተግባር ሰው ሆነናል? ለዚህ ነው እኮ ሐታ አቡበከር ረዲየላሁ ዐንሁ ወላሂ እየተመታ እየተደበደበ ራሱ ታውቃላችሁ አሷዲቁል አሚን የተወሰኑ ሰዎች ሆነው 30 40 በማይሆን ሰዎች ሆነው ብዛታቸው ወላሂ ያ ረሱላህ አላቸው ይሄን እስልምና ለሰዎች ላንጸባርቅ ልናገር ይሄን እስልምና ለሰዎች ማስተላለፍ ፈልጋለሁ። ወላሂ ያ አቡበከር ይመቱሃል ይደበድቡሃል ሂደ ለሰዎች አትንገር አሏቸው አሷዲቁል አሚን። ላ ያ ረሱላህ ይሄን እስልምና ማለት ሰዎችን ማስተላለፍ አለብኝ ብሎ ኢልሃህ አድርጎ ለመናቸው። አሷዲቁል አሚን መጨረሻ ፈቀዱለት። ከፈቀዱለት በኋላ ሂዱ አዩሃ ናስ አስሊሙ መካ ላይ ተመልከት። ቢላሂ አለይክ ዛሬኛ መስጊድ ላለው ወንድሜ ነው መምከር እኮ የከበደኝ አይደል? ለሰለመው ለወንድምህ እስነህ ያማ ያለውን መከልከል ነው የከበደ። በእሱ ካፍሮቹን ሙሽሪኮቹን አዩሃ ናስ አስሊሙ ስለሙ በአደባባይ እኮ ስለሙ እናንተ ሰዎች መሐመድ ሰለላሁ ዐለይሂ ወሰለም ይዞ የመጣው እምነት ትክክለኛ እምነት ነው። እስልምና ተቀበሉ። ወላሂ ኢብኑ ዑትባ ብን ረቢዕ ሌሎችን የቁረይሽ ባላባቶች መተው ድብደባ ሱብሃንአላህ ራስ እስኪስት ድረስ ነበር የተመታው አቡበከር ረዲየላሁ ዐንሁ። ለአላህ መልእክተኛ ግን የነበረው ፍቅር እዚያ ማመልከት እንችላለን። ወላሂ አንድ ሰው ተመቶ ራሱን ከሳተ በኋላ እስኪ ሆስፒታል ገብተህ አንተ ብቶ ምን ነው የምታደርገው? ምናልባት ስለ ራስህ ትጠይቃለህ። የት ነኝ? ምን ሆኜ ነው? አሷዲቁል አሚን ምን ነካቸው? ከይፈ ረሱሉላህ ነበር መልእክቱ አቡበከር ረዲየላሁ ዐንሁ። የአላህ መልእክተኛ ምን ነካቸው? ምን ሆነዋል? ስለ ራሱ አያስብም፣ ስለ አላህ መልእክተኛ ነበር የሚያስበው።
እንግዲህ እናታችን አይሻ ስለነሱ ስትናገር ካነ የዝኩሩላህ ዐዘ ወጀል የአላህ ሱብሓነሁ ወተዓላ ያወሳሉ ያስታውሳሉ ፊ ኩሊ አሕያኒ ሐያታቸው በአጠቃላይ በየትኛውም ሰዓት ላይ አሷዲቁል አሚን አላህን ያወሱ ነበረ። ነገር ግን አሁን እኛ ከነሱ ምንድን ነው የምንወስደው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእያንዳንዱ ሐያታቸው በእያንዳንዱ ጊዜያቸው የአላህን ሱብሓነሁ ወተዓላ ይዘክራሉ ያወሳሉ። ስለዚህ ትክክለኛ የአላህ መልእክተኛ መሐባ በምንድን ነው የሚገለጸው? እነሱ ዘክረዋል መዘከር፣ እነሱ ሰርተዋል በል አሳዲቁል አሚን ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊህ ከእናንተ ውስጥ በላጭ ማለት ማን ነው አሉ? ለቤተሰቡ ምርጥ የሆነ ነው እኮ አላህ ማለት እኔ ራሱ ለቤተሰቤ ምርጥ ነኝ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ዛሬ እኛ ሐቂቃ የአላህ መልእክተኛ እንወዳለን መሐባቸው አንገብግቦኛል ትላለህ። ቤት ውስጥ ግን አንተ ማን እንደሆንክ እናት ሚስትህና ልጆች ናቸው የሚያውቁት። በውጭ ሌላ ሰው ያኔ ውስጥ ደግሞ ቤት ስትመጣ ሌላ ሰው። አሳዲቁል አሚን ደግሞ ከእናንተ በላይ ሰው ማን ነው አሉ? ለቤተሰቡ ምርጥ የሆነ። ስለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መሐባ በደንብ አድርጎ አንገብግቦኛል ያለ ሰው ያኔ ያሰሩትን መስራት ሳይሆን ያዘዙትን መታዘዝ